ሰላም ጤና ይስጥልን። ሰላምታዬ ባላችሁበት ቦታ ይድረሳችሁ። ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ያገባችሁም ሆኖ ያላገባችሁም ይጠቅማችኋል ብዬ የማስበው እኔም ሲጀመር በህይወቴ በጣም እየተገረምኩበትና ብዙ ጊዜ ተጎድቼበትም ተጠቅሜበትም የማውቀውን አንድ ሀሳብ እዚህ አንጥቻለሁ። ሰውን መውደድ፣ እግዚአብሔርን ደግሞ ተስፋ ማድረግ። በዚህ ሀሳብ ላይ በነገራችን ላይ በጣም ብዙ በእድሜያቸው ልጆች የሆነ ሰው ወደ ህይወታቸው አስገብተው ወደ ህይወታቸው ያስገቡት ሰው በጠበቁት መጠን ሳይሆን ባልጠበቁበት መጠን ሆኖባቸው በወደዱት ሰው ተከርተው ወይ ደግሞ ለማይክሮ ሰከንድ እንኳን አጣለው ብሎ ያልገመቱትን ሰው አጥተው በጣም እያለቀሱ ልሙት ልኑር የሚል አይነት በጣም እዚህ ውስጥ የሚሰማ በጣም የሆነ መጥፎ ስሜት ላይ ሆኖ የሚያሳልፉ በጣም ብዙ ሰዎችም ስላየው ነው። ከዚህ በኋላ ደግሞ ብዙ ሰዎችንም ይታደጋል ብዬ ስለማስብ እናንተ አሁን ያላችሁበት ቦታ ከመኖራችሁ በፊት ምናልባት ከዚህ በፊት ሰው ወዳችሁ ታውቃላችሁ? የወደዳችሁትን ሰው ደግሞ አታችሁ ታውቃላችሁ? ይሄንን ነገር የሚረዳው ታማሚው ነው። ስለሆነ ህመም ስታወራ የሚገባው ስለ ህመሙ የሚያክሰው ነው። ህመሙ ያልደረሰበት ሰው ጉዳቱ ያልደረሰበት ሰው በጣም ነው ሲበዛ የሰውን ችግር ላይረዳ የሚችለው። እኔ ይገርማቸዋል በጣም ይሄን ካውንስሊንግ በጣም ድካም አለው፣ ስትረስ አለው፣ የሰው ጭንቀት ጭምር ነው እናንተ ላይ የሚገባውና በጣም ለምንድነው ወደህ የምትሰራው ብላችሁ ብትሉኝ በጣም የሚያሳዝኑ ብዙ ሺህ ሰዎች አሉ። በጣም የሚያሳዝኑ ከሚስቱ ጋር መግባባት አቅቶት ጠዋት ጭቅጭቅ ማታ ጭቅጭቅ ከባለቤቷ ጋር መግባባት አቅቶት ጠዋት ጭቅጭቅ። አንዳንዶቹ ልክ ሲመጡ አይናቸው ላይ ፊታቸው ላይ በቃ የሆነ የስትረስን እንትን አይባቸዋለሁ። እንዴት እንደሚያሳዝኑኝ 2 ልጅ 3 ልጅ 4 ልጅ ወልዳ በቃ በጭንቀት ተከባ እንዴት እንደምታሳዝን። ትላንት ለምሳሌ እሁድ ነው። በጣም ካቅማቸው በላይ እኔ አደገኛ ድካም ቤተሰብ አለ ድካም አለ ብዙ ነገር አለ እና ትላንትና ገብቼ ሁሉ ሳማክር ነበር እና የእውነት እነሱ ከጨረስኩ በኋላ ምን ያህል ውስጥ እንደረካ እንዴት እንደሚያሳዝኑ እሷን ብታዩት እሱን ብታዩት በቃ በጭቅጭቅ በቃ የሆነ ያህል ጊዜ ሰው ይጨቃጨቃል አይደለ? 20 ዓመት ከኖሩ ከ20 ዓመት 2 ዓመት ነው በፍቅር የኖሩ 18 ዓመት ሙሉ ጭቅጭቅ። እኔ ሜቢ ይሄ ነገር እናንተ ጋም ካለ ልጠይቃችሁ እወዳለሁ እና አደራችሁንም ደግሞ ልላችሁ እወዳለሁ። 30 ዓመት ከኖርክ 30 ዓመቱ ነው ከተጨቃጨቅ ምንድነው ያንተ ትርፍ? ምንድነው ያንቺ ትርፍ? 20 ዓመት በትዳር ኖራችሁ 20ውንም ዓመት ጭቅጭቅ፣ 10 ዓመት በትዳር ኖራችሁ 10ውንም ዓመት ጭቅጭቅ፣ 5 ዓመት በፍቅረኛነት ኖራችሁ 5ቱንም ዓመት ጭቅጭቅ። ጭቅጭቅ አይኖር አትነጋገሩ አይደለም ነጥቤ እሱ አይደለም። ነገር ግን የሆነ ጊዜ እኮ በሰላም መኖር አለብን። የሆነ ጊዜ እኮ በቃ ጥሩ አየር መተንፈስ እኮ አለብን እና እንደው ረጅም ዓመት በፍቅር ኖራችሁ ቢሆን ደስ ይላል። በነገራችን ላይ አንድ እዚህ ጋር የምነግራችሁ ነገር ከምትዋደዱበት ጊዜ የምትጣሉበት ጊዜ ከበዛ ሲስተሙ ፌል ያደርጋል። ከምትሰራው ይልቅ የምታጠፋው ከበዛ ሲስተሙ ፌል ያደርጋል። መብዛት ያለበት ጥሩ ነገር ነው። መብዛት ያለበት የመግባባት እንትናችሁ ነው። 18 ዓመት ኖራችሁ 18 ዓመት ጭቅጭቅ ከሆነ ግን ከባድ ነው። የሆነ ሰው ወዳችሁ ታውቃላችሁ? የሆነ ሰው ወዳችሁ ደግሞ የወደዳችሁትን ሰው አታችሁ ታውቃላችሁ? ሰራተኛ እንኳን ገብቶ ሰራተኛ ሲወጣ ይቆጫል። እቤት የምትሰራ ሰራተኛ ንግግሯን ምኗን የለመድካት ሰራተኛ የለመድሻት ሰራተኛ ገብታ 1 ወር 2 ወር 3 ወር 4 ወር ሰርታ በ6ኛ ወር ስትወጣ ልጆችሽን ለምዳ ምናምን ያማል። ባይዘው ያማል። ውስጥ ነው ይሰማል። የፈለገ ጨካኝ ሰው አቁስላ ከሆነ ተገላገልኩ ትላለህ። የፍቅር ሰው ከሆነች ግን ያማል። ወደ ልብ ደግሞ ያስገባው ሰው ሲሆንስ 1 ቀን ትታመማለህ፣ 2 ቀን ትታመማለህ። ጠባሳው እዛ ቦታ ላይ ቁጭ ይላል። እሷ ረሳትም ትዝታው ላትረሳት ትችላለህ። እሱ ረስተሽው ትዝታው ላትረሽ ትችላለሽ። እንደሚወራው ቀላል አይደለም። እንደሚወራው አንዳንድ ሰዎች እንደሚያወራ አረ ሰው በሄድ ሰው ይተካል ምናምን ብሎ እንደሚወራው አይደለም። ትታመማለህ የተወሰነ ጊዜ። በጣም ደግሞ የምትታመሙትና ዛሬ ነጥቤ የምትሰበሩት መቼ መሰላችሁ? ሰውን ከመውደድ አልፋችሁ ተስፋ ማድረግ ስትጀምሩ። አንድ ልጅ ምን አለችኝ? እቺ ሴት ልጅ ወልዳ መንገድ ላይ ትለምናለችና ምን ላግዝሽ ብዬ ያቅሜ ላግዝሽ መቼ እንደዚህ አይባልምና ያቅሜ ልርዳሽ ምን ልርዳሽ ብዬ እንትን ስላት እንደው ሴት ብትሆን አላሳደጋትም እንደ ወንድ ከሆነ ነገ አድጎ ይጦረኛል ብዬ እንዳትሳሳች። ሴትም ሁሉም እግዚአብሔር የተባረከ ወንድ የምታስነቅ ሴት አለች። ወንድ ይጦረኛል ብላ ወንድ ጭራሽ የስቃዩ ምንጭ የሆነበት አለ። ሴት ደግሞ እረፍቷ የሆነችበት አለ። እንደዚህ የተመለካከት ከውስጥሽ አውጪ። እግዚአብሔር ወንድም ይስጥሽ፣ ሴት በቃ የተባረከውን እግዚአብሔር ይስጥሽ። እንኳንም ሰጠሽ። ግን አሁንም ተስፋ አታድርጊ። የዛሬ 20 ዓመት ልጅ አድጎ ተምሮ ገና ይጦረኛል። ራሱ ላይ ጦር ይችላል፣ ለራሱም ላይ ሆነ ይችላል። እንደዚህ ተስፋ አታድርጊ። ነገ በጠበቅሽው መጠን ትጎጃለሽ። እውነትህን ነው አለች። እኔ ዛሬ 20 ዓመት እኔስ ምን እንደምሆን መች አወቅኩኝ?
ልደግ አላውቅም እኮ እንደው ምናልባት ሰው ነኝና በልጄ ያልፍልኛል። እናቴ አባቴ ቤተሰቦቼ በጣም ውሻ አድርገው የሰደቡኝ በዚህ ልጅ ሰበብ ነው እና ነገ በዚህ ልጅ ያልፍልኛል። እኔ እናቶች አያችሁ እንደዚህ ነው ልጆቻቸውን የሚያሳድጉት። የእውነት ልጅ እናት ካላችሁ ወይ ደግሞ እድለኛ ሆነ እናት ካለክ በጣም እዚህ ምድር ላይ በጣም እድለኛ ሰው እና ሳይረፍድብህ ቶሎ እግሯን ምናምን ሆነ ጠባት በጣም እማዬ ምናምን በላት በምትችለው አቅም ፍቅርህን ገለጽላት ነገ ስትሞት እንዳይቆጭ። እኔ እናቴን በዚህ 1 ዓመት 2 ዓመት ነው የጀመርኩትና እማዬ እወድሻለሁ በጣም ነፍሴ ነሽ እንዲህ ብዬ ፍቅሬን ገልጽላታለሁ። የሚሰማትን ስሜት እኔ እዚህ ሆኜ ፊል አደርገዋለሁ ልነግራቸው ከምችለው በላይ። ለአባታቸው ፍቅራቸው እያዩ አባቶቻቸውን ያጡ ሰዎች አሉ። አሁን በቅርብ እንኳን አንድ ቦታ ሰራለሁና እዛ አብሮኝ የሚሰራ አባቱ ወጣት ነው። በታሪክ ይሞታል ተብሎ በማይጠበቅ 46 ዓመቱ ነው። በ46 ዓመቱ ሆስፒታል ገባ፣ አባቱ ሞተ። ምን አይነት ስብራት እንደተሰበረ በፊት ደግሞ ለአባቱ ሲያስበው የነበረው ነገር ነው። እና ምናልባት መኪና መግዛት ሀብታም ሆናችሁ ለቤተሰቦቻችሁ ማሳየት ካልቻላችሁ ዛሬ ማሳየት የምትችሉት ፍቅር አለ። ዛሬ ገንዘብ ለመስጠት አቅም ከሌላ አትሊስት ፍቅር ስጣ። ትልቁ ስጦታ እዚህ ምድር ላይ ፍቅር። ልጅ ወልደ ከወለድከው ልጅ ፍቅር ደግሞ እንደማጣት የሚያም ነገር የለም። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ09774050 ላይ ደውሉልን። መልሕቅ። ሰው በጣም መጎዳት የማትፈልጉ ከሆነ ሰውን ውደዱት፣ ችግር የለም ውደዱ። በጣም ችግር ምን መሰላችሁ? ሰውን በዛ ደረጃ ተስፋ ማድረግ። ሰው ያው ሰው ነው፣ የሆነ ቀን ተሰባሪ ነው። እኔ አንድ ከስተመር አለና በጣም ነው ኦቨር ተስፋ ያየሁበት። የዛሬ 2 ዓመት ሳወራው በጣም ኦቨር ደሷ ላይ የራሷን ነገር አማይሳይታ ምን ብላ የሆነ ሰዓት ላይ አልፈልግም አለች። ስራ መስራት አቅቶት በቃ ያለበትን ሁኔታ ብታዩ እንዴት እንደሚያሳዝን። እሷ ተስፋ እንዳደረገችው ግን አይደለም። ተጠባቂ ፕሊስ እንደው ተጠንቀቂ፣ በድንገት ጥየሽ ሊሄዳለው ራሱ ብሎ አላስጠነቀቀችውም። ሰውን ውደዱት። የእውነቴን ነው የምነግራችሁ። መውደድ ምንም ችግር የለም። በጣም ግን እንደ እግዚአብሔር ተስፋ አታደርጉ። እግዚአብሔር ብቻ ነው ነገርኩ አጠገብ ጠዋትም ቀንም ማታም ብትጎሳቆልም የተማርክም ብትሆን የተጠላህም ባህሪም አስቸጋሪ ቢሆን እዚህ ምድር ላይ ከነባህሪ ተሸክሞ ቢኖር እግዚአብሔር ብቻ። በቃ ከነማን እንዲሁ የሚወድ እግዚአብሔር ብቻ። ሰው አንተን ለመውደድ ወይ ገንዘብ ሊኖር ይገባል፣ ወይ ጥሩ ንግግር፣ ወይ ጥሩ ትሪትመንት፣ ወይ ጥሩ ሴክስ፣ ወይ ጥሩ መልክ፣ የሆነ ነገር ይፈልግ። በዛው መጠን መሰበር የማትፈልግ ከሆነ በተቻለ መጠን ሰውን ስትወድ በመጠን በጣም ሰውም ስትወድ መውደዱ ችግር አይደለም ያለው፣ በጣም ተስፋ ማድረግ ግን አደገኛ ችግር ነው። ስለዚህ ዛሬ ነጥቤ ምንድነው? በሰው እንደው እንዳትሰበሩ የምትፈልጉ ሰዎች ካላችሁ እግዚአብሔርን በጣም ተጠጉ። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ላይ ቢቻላችሁ እንደኔ ኑሩ፣ ቢቻላችሁ እንደኔ ኑሩ፣ ካልቻላችሁ ግን ለአንድ ሴት አንድ ወንድ ትኑሩ። ከቻላችሁ እኔ ከክርስቶስ ጋር ነው እንግዲህ ይላል አይደል? ሲሞት እንኳን ለሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ የሚበልጥ እጅግ የሚሻለው እሱ ነውና ይላልና ቢቻላችሁ እንደኔ ነው ከተቻላችሁ፣ ካልቻላችሁ ግን ለአንድ ሴት አንድ ወንድ ይኖራት ይላልና እኔ በጣም እድለኞች ናቸው። በተለይ በዚህ ዘመን ስለ ክርስቶስ ፍቅር በቃ ብቻቸውን ጸጥ ብሎ ከእግዚአብሔር ጋር የሚኖሩ ሰዎች እንዳይመስላችሁ። በጣም ያው ማግባትም መባረክ ነው፣ አለማግባትም ከክርስቶስ ጋር መኖርም መባረክ ነው። አሁን ሰው ይመስለዋል ማግባት ዘር መተካት። ስለ የትኛው ዘር ነው የምታወራው ጎበዝ? የትኛው ዘር የተካ ነው የምትለው? ኦፍኮርስ ማግባት አለበት፣ ዘር መተካት አለ። ለአንዳንዶቹ ከዘር የተሻለ ውስጥ ፋቸው ፍቅር የነደደ ፍቅር እኮ አለ። እግዚአብሔርን የምትወድ እግዚአብሔር ነፍሷን እኮ ህይወቷን ለክርስቶስ መስጠት የምትፈልግ ሴት አለች። ሰው ስለ የትኛው ዘር ነው የምታወራው? አይበልጥብህም እኮ አንዳንድ ጊዜ በምን ደረጃ እንደተወደድክ ልክ ሲገባክ ዘር መተካት እንዲህ ነው። ወደደችኝ አከበረችኝ ምንም ብዙ አይገርምም። ወደደስ አለ ብዙ የሚገርም ነገር አለ። ስለዚህ ነጥቤ ምንድነው? ቢቻላችሁ ሰውን በተቻለ መጠን ተስፋ ላለማድረግ በቃ እኔ ተስፋዬ ክርስቶስ፣ እኔ እመነኝ እጠቅምሃለሁ። ይሄንን ቪዲዮ ከሰማ እስከ መጨረሻው ትጠቀማለህ። ሴትም ከሆንሽ በቃ እዚህ ምድር ላይ ተስፋሽን ይሄ የሆነ ችግር ቀናል ድጋሚ አልፈልግሽም ብሎሽ ወይ ደግሞ አልፈልግህም በላ ያኔ ቆርጠናቅ አይደለም። ብቻ ግን እዚህ ምድር ላይ ተስፋዬ ክርስቶስ ነው፣ ተስፋዬ እግዚአብሔር ነው። እመነኝ ምንም ነው ማትሆነው። ሰው በሄድም አይገርም ቢመጣም አይገርም። ምን አይነት ሰው እንደሚያሳዝን ታውቃላችሁ? ስፒሪቹዋሊ ዜሮ፣
አንድ ልጅ አለችና 19 በጣም ነው የምታምረው እና እወድሻለሁ አፈቅርሻለሁ ብሎ በዛ በዚህ ምናምን ብሎ 2 ዓመት ከ17 ዓመት እስከ 19 አብሮ ቆይቶ በ19 ዓመቷ በጣም ባደገኛ ሁኔታ ከአቅም በላይ ስለሆነ ወደ ሴክሹዋል ላይፍ ገባችና በጣም ተስፋ ያደረገችው የመጀመሪያ ፍቅር ነው። ገና ህፃን ወንድም ይባል አታውቅም። ከእናቷ አቅፍ ውጪ ከአባቷ አቅፍ ውጪ ሰው ስሟት አያውቅም። ከእናቷ ውጪ ከአባቷ ውጪ ከአጎት ውጪ ሰው ስሟት አያውቅም። ይሄ መሳምም ሴክስ ምንም ከ6 ወር በኋላ እርግዝና ተፈጠረና በ3 ወሩ ትቷት ሄደ እና ልጅቷ አትሊስት በደና ጊዜ ከእግዚአብሔር ጋር ክሎዝ ሆኜ ቢሆን ዛሬ መጽናኛ ይሆን። አሁን እንባዬን እንደዚህ ፊቴን በአንድ ጊዜ እንደዚህ የቀየረው ትላንትና ያላያስኩትን እግዚአብሔርን ዛሬ እንዴት ለያዘው? ዛሬ ነው መንፈሳዊነት መጽሐፍ ገልጬ ማንበብ የጀመርኩት ዛሬ ነው። ትላንትና በደጉ ዘመን ይዤው ቢሆን በቃ ሰው ቢመጣም ቢቀርም አይገርመኝም። እኔ ግን በቃ ተስፋዬ ምድር ላይ በቃ እናቴን እኮ ማናገር እናቴ ጋር አፍላፊ ቀና ብዬ እናቴን አይቼ ማላቅ ሰው ነኝ አለች እና ስትሰበር ነው የሚገባክ። እና ምንድነው ታዲያ የምትለን? በእስልምናውም በክርስትናም ፕሮቴስታንትም ያለ ምንም ሃይማኖት እናንተ ሃይማኖቴ ነው የማያምን ሰው የለም። አለማመኑም ለሱ ራሱ እምነት ስለሆነ የትም ሃይማኖት ይኖራችሁ እመኑኝ፣ ከእግዚአብሔር ጋር ከፈጣሪያችሁ ጋር ያለ ነገር በጣም ጥብቅ አድርጉት። 9 ልጅ ወልደ ሚስት ብትሄድ ትንሽ ትሰበራለ። ያን ያህል ግን ክትክት አትል። 4 ልጆች ወልደሽለት አልፈልግም ብሎ ቢጥልህ እንኳን እኔ የማይጥለኝ እግዚአብሔር አለኝ ብለሽ ትሰበራለሽ። ያን ያህል ግን ክትክት ብለሽ እንደመስታወት ድቅቅ አትይ። እቺ ልጅ ላገባ ነው ብለሽ ሽማግሌ ልከ ተስፋ አድርገህ ጫፍ ላይ ስትደርስ ልብ አይሰበርም። የምትረጋጋበት የምትጽናናበት እግዚአብሔር አለ። ዛሬ ካላስጠበቅከው ይሄ ነገር ከእግዚአብሔር ጋር ያለ ነገር ሰዎች በጣም ራስ ወዳድ ናቸው። የተሻለ አማራጭ ካገኘ ማንም አጠገብ መቀመጥ አይፈልግም። አትሸወድ። የተሻለ አማራጭ ካገኘ ይሄን ስላችሁ ሁሉም ማለት አይደለም። አማራጭ ቢያገኝ አትሸወድ። የተሻለ እስቲ አስቡ። ባንተ መልክ፣ ባንተ ቁመና፣ ባንተ ማንነት ማናም በሆነው ባንተ ግን በጣም የተሻለ ቢሆን እውነት ማንነቷን አይፈታተንም። ማንነትሽን አይፈታተንም። ይፈታተናል። መቀበል ግን አንፈልግ። ሲደርስብን ደግሞ ግን ያው ተስፋ እግዚአብሔር ብቻ ስለሆነ በጣም ኦቨር ተስፋችሁን እግዚአብሔር ላይ ጣሉ። ሰው ለራሱ ተስፈኛ ነው። እንኳን ላንተ ተስፋ ሊሆን ቀርቶ ለራሱ ተስፈኛ ራሱ ተስፈኛ ነች። ዛትማችን እንዲህ ተስፋ የምታረግ ከሆነ በዛ ላይ ደግሞ እኔ መጽሐፍ ቅዱስ በጣም መወደው ቃል ይላል፣ በሰው የሚመካ የተረገመ ይሁን። በሰው የሚመካ በቃ ተስፋውን እንዳለ ሰው ላይ የሚያደርግ የተረገመ ይሁን። ምክንያቱም እንዴት ነው ፍጡር ፈጣሪ ያለ ፍጡርን ተስፋ የሚያደርገው? ስለዚህ በተቻላችሁ መጠን በጣም የሚገርም ሰላም ከራሳችሁም ጋር ከእግዚአብሔር ጋር እንዲኖራችሁ እናንተም ደስተኛ ሆናችሁ መኖር የምትፈልጉ ከሆነ ሰውን በጣም ውደዱት። ኦቨር ግን ተስፋ አታድርጉ። ራሳቸውን የሚያጠፉ ሰዎች እኔ በረኪና የጠጣች ሴት አማክረ መርዝ የጠጣች ሴት ከመርዝ እስቲል ሰውነቷ እስከ መጨረሻው ያልዳነ ዓመት ሞልቷታል። እስቲል እስከ መጨረሻው ያልዳነ መርዝ ጠጥታ ራሱን ሊያጠፋ መኪና ስር ገብቶ እግሩ ተሰብሮ አሁን የማማከረው ከስተመር አለ። በምን በጣም በሚወዳት በጣም በሚያፈቅራት ሴት ተስፋ ባረጋት ሴት ተከርቶ ማለት። ስለዚህ በተቻላችሁ መጠን ልባችሁ እንዳይሰበር የምትፈልጉ ከሆነ በመጠን ይህንን አድርጉ ለማለት እወዳለሁ። እግዚአብሔር የተባረከውን የተቀደሰውን ትዳር ፍቅር ህይወት እግዚአብሔር ይስጣችሁ። በጣም አመሰግናለሁ። ስለ ትዳሬ መማከር እፈልጋለሁ አሊያም ስልጠና እፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ ብሉ። ለበለጠ መረጃ 09774050 ላይ ደውሉ። ዘወትር ማክሰኞ ነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንፃ 3ኛ ፎቅ ቢሮ ቁጥር 311 ነው። እንዳያመልጣችሁ። የትዳር ሐኪም መጽሐፍ አለ፣ ማንበብ ትችላላችሁ። አመሰግናለሁ።